ተማሪዎቹም ትምህርት ናፋቂ ነበሩ። የአካባቢው ሕዝብ ራሱ መምህር የሚለውን ታይትል እንደ ብርቅ የማየትና እኛ ጋር ማውራት የምንለው መስማት ከኛ ጋር መገናኘት እንደ ብርቅ ነበር የሚያዩና በዚህ ዘመን ፍቺዎች ይበዛሉ። ከፍቺዎችም አልፎ ደግሞ ያው አላስፈላጊ ነገሮችን ብዙ ነገሮችን እናያለን። ለወጣቱ ተስፋ አይሆንም ዘንድ ከዚህ አንጻር የሚሉም ካለ የሚመክሩትም ካለ ብዬ እንግዲህ በምንም ተአምር ጥፋት ያጠፋ ተማሪ እኔ ከጠየቁት ይሄን አጥፍቻለሁ ብሎ ይነግረኛል እንጂ አይደብቅም። ኢቭን ለአባት ለእናት ለጓደኛ የማይነገረውን ሴቶችም ወንዶችም እንደዚህ አይነት ችግር አለ ብለው ለእኔ ይነግሩኛል፣ አይደብቁም። ያ እንግዲህ ምንድነው ምንም ሆነ ምንም ለማይሆን ነገር አይሆንም፣ ለሚሆን ነገር ደግሞ ትክክለኛውን ፍትህ ትክክለኛውን ውሳኔ ስለሚያገኙ ነው ልጆች እንትን የሚሉት። አሁን እንግዲህ ምናልባት ሽወዳው የበዛበት ውሸቱ የበዛበት ማታለሉ የበዛበት አይነት ነገር ስለሆነ ምናልባት እንግዲህ መምህሩም ተግቶ ካላስተማረ ኦልሬዲ ይሄ ከሰብዕና ውጭ ነው። ተማሪውን ትምህርቱን ካልተከታተለ ራሱን ሸወደ ማለት ነው። ምክንያቱም ምንም ሆነ ምንም አውቆ መገኘትን ያህል ነገር ነው የሚጠበቀው።